ዛሬ ምዕራፍ 20 እናወጣለን። የታማኝ አገልጋይ ሁለት ተኩረቶቹና ሶስት ምስክሮቹ በሚል በእርግጥ እኔ ታማኝ አገልጋይ ነኝ ስለኔ የሚመሰክሩት ሶስት ምስክሮች ምንድናቸው? ታማኝ ከሆንኩስ ትኩረቴ ምን ላይ ነው? ስለዚህ ወደ 5 ነጥቦች ነው የምናየው። ስለ ታማኝነታችን ሁለት ምልክቶች፣ በዛ መንገድ ላይ መሆናችን ሶስት ምስክሮች እንጠራለን ማለት ነው። እና ምዕራፍ 20 ነው የምናጠናው። የሶስተኛው የወንጌል ጉዞ ጳውሎስ ለአሕዛብ ያደረገውን ነው የምናጠናው። ትዝ ይላችኋል ባለፈው ምዕራፍ 19ን በኤፌሶን ሐዋርያው ጳውሎስ ቅዱስ ቃሉን ሰብኮ የጸጋ ስጦታን ሁሉ ከተለማመዱ በኋላ በኤፌሶን የክርስቶስ ወንጌል እያሸነፈ ብዙዎች መጽሐፋቸውን እያቃጠሉ እና ደቀ መዝሙር እየሆኑ ሳሉ መጨረሻ በቀናት አይሁድ ያስነሱበትን አይተናል። በተለይ አንድ ስግብግብ ሰው አለ ዲሜጥሮስ የሚባል እና አንጥረኛ አለችው አርጤምስ የተባለች ጣዖትን የሚቀጠቅጥ አንጥረኛ ቀጥሯል፣ ፋብሪካ አለው እና እቺን አርጤምስን በምስል ይሸጣል። እሱ ስለ አርጤምስ ጉዳዩ አይደለም፣ በጣዖቷ ስለሚገኘው ገቢ ነው የሚጨነቀው። እና ጳውሎስ ወንጌልን እየሰበከ አርጤምስን ክደው ኢየሱስን ማምለክ ሲጀምሩ ዲሜጥሮስ ይገርማችኋል ቁጣ አስነሳ እና ህዝቡን ሁሉ አውቆ ጳውሎስን መቀመጫ አሳጣው። ትዝ ይላችኋል። እና ገንዘብ የሚወድ ሰው ከሰይጣን የከፋ ነው ታውቃላችሁ። ልጆቿ የተነጠቁባት ድብ መገናኘት በሉ እና የገንዘብ ፍቅር በጣም ከባድ ነው። እና በጳውሎስ ላይ ቁም ስቅል አሳየው። ብዙ የቤተ ክርስቲያን ግጭት ኢቭን የዓለማት ግጭት ወደ ኋላ ስታጠነጥኑት የገንዘብ ፍቅር ነው። የወንጌል ፍቅር አያጣላም። በአንድም በሌላም ከገንዘብ ጋር ንክክ ያላቸው እረፍት አይሰጧቸውም እና በጣም ጨካኞች ናቸው። ስለዚህ ይሄ ዲሜጥሮስ የገንዘብ አፍቃሪው ዲሜጥሮስ ትርፉ እንደቀረባ የጊዜ ስራ ፈትና ክፉ ሰዎችን አስነሳበት በጳውሎስ። ከተማውን በሙሉ አናወጠው እና ብዙ ድብልቅልቅ ሆነ። ስለዚህ ዕውቀት የሌላቸው ሰዎች ተነሱ። እነ እስክንድሮስ አሉ አቋም የሌላቸው በሙሉ ተባብረው ጳውሎስ ላይ ዘመቱበት ማለት ነው። እና ጳውሎስን አልነኩትም፣ ከተማውን ግን ገለባበጡት። ታውቃላችሁ ከተማውን አወቁት ማለት ነው። እና በዚህ ሰዓት ነው ምዕራፍ 20 ሁከቱም ከቀረ በኋላ ይላል ቁጥር 1 ላይ። የምን ሁከት? ቅድም የነገርኳችሁ እነ ዲሜጥሮስ ያስነሱት ሁከት ማለት ነው። እና እሱን ነው የምናጠናው። እግዚአብሔር ቃሉን እንዲያካፍለን እንጸልያለን። ጌታ ሆይ ዛሬ ለ11 ወር ሐዋርያት ሥራን እያጠናን ምዕራፍ 20 አድርሰህናል። ይህን ታላቅ ጉዞ እንዳንታክት ጉልበት እየሰጠህ ቃልህንም ያብራራህ እየተረጎምክም ሕዝብህን ስትመግብ የነበርከው አንተ ነህ። ቸርነትና ምሕረትህ አብስተህልናል፣ እናመሰግንሃለን። ዛሬም ሐዋርያት ሥራ ምዕራፍ 20 ስናጠና የቃልን ፍቺ እንድታበራልን ከሰማኑ በላይ እንዲገባን አቤቱ የእግዚአብሔር መንፈስ በዚህ ቤት ላይ ፍሰስ። በቅዱሳን ሁሉ ላይ ክብርህ ይገለጥ። በጌታችን በኢየሱስ ስም ብለህ ስማን፣ አሜን። ምዕራፍ 20 አንብብላችሁ። ሁከቱም ከቀረ በኋላ ጳውሎስ ደቀ መዛሙርቱን አስመጥቶ መከራቸው። ተሰናብቷቸውም ወደ መቄዶንያ ይሄድ ዘንድ ወጣ። ያንም ሀገር እያለፈ በብዙ ቃል ከመከራቸው በኋላ ወደ ግሪክ ሀገር መጣ። በዚያም 3 ወር ተቀምጦ ወደ ሶሪያ በመርከብ ሊሄድ ባሰበ ጊዜ አይሁድ ሴራ ስላደረጉበት በመቄዶንያ አልፎ ይመለስ ዘንድ ቆረጠ። የሸኙትም የቤሪያው ሱሲጳጥሮስ፣ ከተሰሎንቄ ሰዎች አርስጥሮቆስና ሲኮንዶስ፣ የደርቤዎስም ጋዮስና ጢሞቴዎስ፣ የእስያ ሰዎችም ቲኪቆስ ጥሮፊሞስም ነበሩ። እነዚህም ወደ ጌታ ወደ ፊታችን አልፈው በጢሮአዳ ቆዩን። እኛ ግን ከቂጣ በዓል ቀን በኋላ ከፊልጵስዩስ በመርከብ ተነስተን በ5 ቀን ወደ ጢሮአዳ ወደ እነርሱ ደረስንና በዚያ 7 ቀን ተቀመጥን። ከሳምንቱም በመጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነጋው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። እስከ መንፈቀ ሌሊት ነገሩን አስረዘመ። ተሰብስበንም በነበረበት ሰገነት እጅግ መብራት ነበር። አውጤክስ የሚሉት አንድ ጎበዝ በመስኮት ተቀምጦ ታላቅ እንቅልፍ አንቀላፍቶ ነበር።
ጳውሎስም ነገርን ባስረዘመ ጊዜ እንቅልፍ ከብዶበት ከሶስተኛው ደርብ ወደ ታች ወድቆ ሞቶም አነሱት። ጳውሎስም ወርዶ በላይ ወደቀ፣ አቅፎም ነፍሱ አለችበትና አትንጫጩ አላቸው። ወጥቶም እንጀራ ቆርሶም በላ፣ ብዙ ጊዜም እስኪነጋ ድረስ ተነጋገረ፣ እንዲህም ሄደ። ብላቴናውም ደህና ሆኖ ወሰዱት፣ እጅግም ተጽናኑ። እኛ ግን ጳውሎስን ከዚያ እንቀበለው ዘንድ ስላለን ወደ መርከብ ቀድመን ሄድንና ወደ አሶን ተነሳን። እርሱ በመሬት ሄድ ዘንድ ስላሰበ እንደዚህ አዞ ነበርና፣ በአሶንም ባገኘን ጊዜ ተቀብለን ወደ ሚሊጢን መጣን። በማግስቱም ከዚያ በባህር ተነስተን በኪዩ ፊት ለፊት ደረስን። በነጋውም ወደ ሳምኖን ተሻገርን። በትሪያግሊዮንም አድረን በማግስቱ ወደ ሚሊጢን መጣን። ጳውሎስ በዚያ እጅግ እንዳይቀመጥ ኤፌሶን ይተው ዘንድ ቆርጦ ነበርና ቢቻለው በዓለ ሃምሳ በኢየሩሳሌም ይውል ዘንድ ይቸኩል ነበርና ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎች አስጠራቸው። ወደ እነሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባው ከመጀመሪያው ቀን ጀምሮ በትህትና ሁሉና በእንባ ከአይሁድ ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድ ለግሪክ ሰዎች እየመሰከርኩ በጉባኤም በየቤታችሁ አወራሁላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳን አላስቀረቡባችሁም። አሁንም እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በዚያ የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ ይመሰክርልኛል። ነገር ግን ሩጫዬን ከጌታም ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራለሁ። አሁንም እነሆ እኔ የእግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞርኩላችሁ ከእንግዲህ ወዲህ ፊቴን እንዳታውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ እነሆ ዛሬ በዚች ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረውባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበትና ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃለሁ። ስለዚህ 3 ዓመት ሌሊት ቀንና እንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔር ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘውም። እነዚህ እጆቼ በሚያስፈልጉኝ ነገር ለእኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንግዲህ እየደከማችሁ ድዌዎቹ ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታችን ኢየሱስ ክርስቶስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየዋችሁ። ይህንን ብሎ ተንበርክኮ ከሁላቸው ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን እያቀፉ ይስሙት ነበር። ይልቁንም ከእንግዲህ ወዲህ ፊቴን አታዩም ስላላቸው ነገር እጅግ አዘኑ። እስከ መርከብም ድረስ ሸኙት። ደስ ይላል የእግዚአብሔር ቃል ሲነበብ በእውነት። የዛሬው ርዕሴ የታማኝ አገልጋይ 2 ምልክቶችና 3 ምስክሮቻቸው በሚል ነው የተመቸኝ። ሐዋርያው ጳውሎስ እንዴት ታማኝ አገልጋይ እንደሆነ አንዱ መመዘኛው ምንድነው? ለሰው ልጆች ያለው ፍቅር ነው። ታውቃላችሁ የሰው ልጆችን ሳይወዱ ስጋቸውን ለእሳት ኢቭን መስጠት የሚችሉ ያላቸውን ሁሉ የሚሰጡ ብዙ አሉ። ንፋስን መጎሰም ነው እንደ ጸናጽል ነው ይላል ጳውሎስ። እና ለሰው ልጆች ካለው ፍቅር የሚመነጭ አገልግሎት መሆኑ ከሰዎች ጋር ባለው ንክኪ ነው። አንዳንዱ ሰው ጤፉ ነው ታውቃላችሁ። ስለ ሰው ግድ የለውም። በአገልግሎት ላይ በጣም የሚተጋለ በሰማይ ሚዛን የለውም ታውቃላችሁ። እና ትልቁ የእግዚአብሔር ፕሮጀክት ሰው ነው። የምታደርገው ሰውን ከመውደድ ነው ወይስ ከበስተጀርባው ዝና አለው ጥቅም አለው? ምንድነው የአገልግሎት ድራይቭ የሚያደርግ ፎርስ? የጳውሎስን ይሁት ሁከትም ከቀረ በኋላ ጳውሎስ ደቀ መዛሙርቱን አስመጥቶ መከራቸው፣ ተሰምኗቸውም ወደ መቄዶንያ ወጣ። በኤፌሶን ብጥብጦና እነ ዲሜጥሮስ ከተማውን በእሳት አነደዱት። ታውቃላችሁ አውቶቡስ ይሰብራሉ፣ ድንጋይ መንገድ ላይ እንደሚያደርጉት አይነት። በአንድ ጳውሎስ ምክንያት ኤፌሶን በእግሯ ቆመች። በእርግጥ እሱን የሚደብቁት ወንድሞች አግኝተዋል። ወንጌል ሰብካለሁ የፈለገ ይምጣ አላለም። በሱ ምክንያት ግራ ቀኝ የማያውቁ መከራቸው እየበዛ ሲያይ
እኔ ከተማውን ለቅቄ እወጣለሁ አለ። ሰው ተኮር ነው ማለት ነው ጳውሎስ። እና ስለ ሰው ግድ ይለዋል ማለት ነው። ቅድሚያ የሚሰጠው ለሰው ልጅ ነው ማለት ነው። በሱ ጦስ ሰዎች እንዲጎዱ አይፈልግም። ስለዚህ ነው ከኤፌሶን የወጣው እና ከራሱ ምቾት በላይ እና ቅድሚያ የሚሰጠው ዳዊትም ሳኦል ሲያሳድደው አንዲት ከተማ ገባ። ቅጥር ስላላት ተደበቀ ማለት ነው። ጌታ ሆይ ሳኦል እኔን ለማሳደድ ይመጣል እዚች ከተማ? አዎ ይመጣል። በእኔ ምክንያት ህዝቡን ይጎዳል እንዴ? አዎ ህዝቡን ይጎዳል። ዳዊትም ተነስቶ ጠፋ። በእኔ ምክንያት ሳኦል ህዝቡን ከሚጎዳ እኔ ጫካ ልግባ አለ። በጣም የሚገርም ነው። አንዳንድ መከራዎች አሉ ታማኝ መሆንና አለመሆናችን የምንለካበት። ስለ ሰው ልጆች ያለን ቅናት ትዝ ይላችኋል። በሁለተኛ ጢሞቴዎስ 4:20 ላይ አንድ ጥሪፊሞስ የሚባል ሰው አለ። እዚህ ስሙም ተጠቅሷል ይመስለኛል። እና ይሄ ጥሪፊሞስ ፊሊፒያንስ ናቸው ወደ ጳውሎስ ወደ ታሰረበት እስር ቤት ላኩት። እና የላኩት ገንዘብ አስይዘው ለጠበቃ ለቤት ክራይ ለስንቅም እንዲሆነው ነው። ነገር ግን ጳውሎስ ወዳለበት ለመድረስ የቢጫ ወባ ስላለ ብዙዎች ጎመን በጤና ብለው ቀሩ። ጥሪፊሞስ ብቻ ገንዘቡን ተቀብሎ በሞትም እሞታለሁ ብሎ በወባ ምድር ሰንጥቆት ሄደ። ይገርማቸዋል። እና ልክ ለጳውሎስ ገንዘቡን ሲሰጥ ያቺ ቢጫ ወባ የምትባለው ነደፈችው ነው የሚባለው። እና ላበላ መደፈቅ ጀመረ፣ ያዞረው ጀመረ። ጳውሎስ ይጾማል፣ ለኔ ብሎ ዋጋ የከፈለውን አትግደልብኝ ይላል። እግሩ እየቀዘቀዘ መጣ። በኋላ በመርከብ ለፊሊፒያንስ ወዳጃችሁ ሊሞት ነውና አጥብቃችሁ ጸልዩ ብሎ መልእክት ላከባቸው። እነሱም ሱባኤ ገቡ። እባክህ ጌታ ሆይ ብሎ ሲጮሁ ጥሪፊሞስ ዳነ። እና የሚገርማችሁ እንዴት ዳንኩ አለው። ከዚህ ገዳይ በሽታ እንዴት ዳንኩ አለው። እና በመጠን በላይ ስለታመም ለቤተክርስቲያን ነገርኩ፣ እነሱም ስላንተ ማለዱልህ፣ ስለዚህ ዳንክ አለው። ጥሪፊሞስም አዘነ ይላል። ሄዳችሁ አዩት። መታመሙን የቤተክርስቲያን ሰዎች ስለሰሙ አዘነ ይላል። ከዚህ ላይ ፕሪንሲፕል መውሰድ ትችላላችሁ። እነሱ ደስታቸው ከሚቀንስ እኔ ልሙት። ታሟል ብለ ለምን አስጨነካቸው? ታሟል ብለ ቀንና ሌሊት ስለኔ ለምን ቆመው ያድራሉ? ትክክል አይደለም አለኝ። ያስገርማል፣ በእውነት ያስገርማል። እኔ ቀስ በየ በድብቅ ነው እንጂ ምልከው ጸሎት ርዕስ ብራዘር እንቅልፍ ትተኛለህ ወይ? እኔ ታመሜ ነው እንጂ ምልህ ጾም ጸሎት ግባልኝ እኮ ነው እንጂ ምልህ ትክክል እኮ ነው፣ ኃጢአት አይደለም። የጥሪፊሞስ ግን በጣም አስገራሚ ኦርዲናሪ ሰው አይደለም፣ ኤክስትራኦርዲናሪ ስለ ሰው የሚጨነቅ ነው ማለት ነው። መታመሙን ስለሰማችሁ ተጨነቀ ይላል። ዲሜጥሮስ ገንዘብ ተኮር ነው፣ በሰዎች ገንዘብ ለማግኘት ነው፣ ግርግር ይመቸዋል። ይሄኛው ቅድም ያልኳችሁ ደግሞ ጥሪፊሞስ ስለ ሰዎች መሞትን የሚመርጥ ሰው ነው። ሰማይና ምድር ያህል ልዩነት አለ። እና ታማኝ አገልጋይ የሰው ፍቅር አለው ወይ በሚል ነው የሚመዘነው ማለት ነው። ትዝ ይላችኋል እነ ሳዳም እነ ጋዳፊ እስከ መጨረሻ ሰዎች ስለነሱ ይዋጋሉ። እና ብዙ ሰው አልቋል። አረባ ከጅን ስጥ ወይ አገር ለቀጥፋ ሰዎች እያለቁ ነው። በምንም አይነት ብዙ ሰው አልቆ ሊያዝ ሲል በሄሊኮፕተር ይጠፋል። ከባድ ነው። ራስ ተኮሮች ብዙ አሉ። በእኔ ምክንያት ሰው ከሚጎዳ እኔ ልጎዳ ብለው እርምጃ የሚወስዱ አሉ ማለት ነው። ስለዚህ ሐዋርያው ጳውሎስ ኤፌሶንን የለቀቀው በሱ ምክንያት ከተማው ስለታወከ ብዙ ግራ ቀኙን የማያውቁ ሰዎች ስለተጎዱ ነው። ሰው ተኮር ነው ማለት ነው። እኔ አንድ ሰው ነግሬያችሁ እንደሆነ አላውቅም። በደርግ ጊዜ ባለስልጣን የሆኑ ሰው የነገሩኝ እና የድሮ ቸርቼ የነበሩ ሰው ናቸው። አንድ ቀን አሉኝ ሻቢያ ወያኔ ምናምን ጦርነት ታውቃላችሁ። በእውነት የቱኛው ሻቢያ የቱኛው ወያኔ እንደሆነ ባላውቅም ጦርነት ነበር ግን በእኛ በደርግ ጊዜ እና የተዋጉ ሻቢያው በጥይት ተጠበሰ አንዱና በወያኔዋ ድንኳን በር ላይ ወደቀ። ከተገኘ ሊረሸን ነው። ግን ያቺ ከፍታ ስታይ ጠላት ነው ደጇ ላይ ወድቋል ተመቶ። እና ዞር ስትል ወዳጆች የሏትም። እግሩን ስባ ድንኳኗ ውስጥ ደበቀችው። የጠላትን ጦር ወታደር ደበቀችው። ድምፅን እንዳታሰማ ብላ ጥይቱን አወጣችለት።
እያከመችው ቀን ከሌት እያከመችው ዳነ። በቃ ውለታሽን እግዚአብሔር ይክፈለው ስላዳንሽኝ አሁን በጨለማ ሹልክ ብዬ ጠፋለሁ። አይ በሕክምናው ሰበብ ስለወደድኩህ እንጋባለችው። አረ ዘርበይ ጦርነቱን ሳልጨርስ አላገባም ብሏት ትቷት ሄደ። አሁን በፍቅር ስለተያዘች እሷም አገሯን ከርታ ወደዛኛው ወገን ሄደች ማለት ነው። ከዛ ወታደሮና ተመዝግባ ተሽሎክሉካ እሱ ያለበት ብርጌድ ጋር ሆነች። ዞር ሲል አገሯን ክዳ ያኔ ጠላት ከሚባሉት ጋር ከጎኑ ቁጭ ብላለች መሳሪያ ይዛ። እንዴት መጣሽ? ያንተ ፍቅር እንቅልፍ ነሳኝ፣ አገሬን አስካደኝ ያንተ ፍቅር፣ ካንተ ጋር እዚሁ እየተዋጋው ልሙት አለችው ማለት ነው። በኋላ እንዲህ ተኩስ ተጋግሎ እየተተኮሰ ድንገት እሷ በተሯ ተመታች፣ ቆሰለች። ስትታይ ቀድሞ የወገን ወታደር የነበረች ስትመረመር አንድ የጠላት ጦር አክማ አሾልካ የላከች በአገር ክህደት ጠላትን አክሞ በመላክ ተዘረዘረላት ማለት ነው በወታደራዊ ፍርድ ቤት። ለሁሉ መቀጣጫ እንድትሆን ታሪኳ ተነቦ እርምጃ ይወሰድባት ተባለ። እርምጃ ወሳጁ ደግሞ እኔ ነበርኩ አሉኝ። እንደው አንዳንዱ እኮ ፊልም መሰራት አለበት በእውነት። እና ወታደር ተሰበሰበ። ታሪኳ እቺ እከሊት እንደዚህ ወታደር እከሌን እንደዚህ አርጋ አገር ክዳ አገርን ለማቁሰል ደግሞ እንደገና እንዲህ ተብላ ተያዘች እና ይቀጡ ቅጣት ነው ምን ቀጣት ብሎ ቀን ተቀጠረ ማለት ነው። አጅሬ ይሄን ወሬ ይሰማል። ስለሱ ፍቅር ዋጋ የከፈለችውን ሴት ገድል ይሰማል ማለት ነው። ሹልክልክ ብሎ ዛፍ ስር ቁጭ ብሎ ታሪኳን መስማት ጀመረ። ኖርማል ሰው ሆኖ ገበሬ መስሎ እና እውነትም እጅግሯ ታስሮ ፊቷ ተሸፍኖ ታሪኳ ሲነገር ሰማ። እርምጃ ሊወሰድባት ሲል አላስቻለው። ተንደርድሮ ላዋ ላይ ተጠመጠመ። እኔን ግደሉኝ፣ በሷ ፋንታ እኔን እርምጃ ወሰዱ፣ ለዚህ ሁሉ ያበቃዋት እኔ ነኝ ብሎ ላዋ ላይ ጥምጥም አለ። ሰውየው እኚ ሻለቃው ለኔ የሚነግሩኝ ሰው ይሄ የፍቅር ገድል ከዘር በላይ ከቋንቋ በላይ ከብሔር በላይ ሰውን መውደዷ ማረከኝ። ሁለቱንም ነፃ ለቀኳቸው። እነዚህ ሰዎች አሉ አዲስ አበባ አሉኝ። ይገርማቸዋል። እባክዎ ታስተዋውቁኝ። ይሄ ፍቅር እስከ መቃብር የሚባል ፍቅር ዘራ ይዘው ቋንቋ ይዘው ሻቢያ የለ ወያኔ የለ ፍቅር በጣም አለኛ ነው። ይገርማል። በጆሮ የሰማው በእውነት ፊልም ሳይሆን ምነግራችሁ የሆነ ኢትዮጵያ ውስጥ ያልተጻፉ ያልተነገሩ ብዙ ታሪኮች አሉ። እና ሐዋርያው ጳውሎስ የሚነዳው ኃይል ለሰው ልጆች ያለው ፍቅር አመንክም አላመንክም በሱ ምክንያት ሰው እንዲጎዳ አይፈልግም። ድሮ ሲቀጠቅጣቸው ነበር፣ ድሮ ሲያስራቸው ሲገርፋቸው ነበር። ክርስቶስን ካገኘ በኋላ አንዱ የተቀየረው ማንነት የሰው ፍቅር በልቡ ገባ። ለሰው ቅድሚያ ይሰጣል። የሰው ፍቅር አለው። ቅድሚያ ለሰው መስጠቱ ብቻ አይደለም፣ ህብረቱም ከሰው ጋር ነው። ቁጥር 7 ላንብብላችሁ። ቁጥር 7 ላይ እኛም ግን ከቂጣ በዓል ቀን በኋላ ከፊልጵስዩስ መርከብ ተነሳን ይልና ቁጥር 7 ከሳምንቱም በመጀመሪያው ቀን እንጀራ ለመቁረስ ተሰበሰብን ይላል። ጳውሎስ ኃያል እኮ አገልጋይ ነው እንደምታውቁት። ኢየሱስ በአካል የተገለጠለት ሰው ነው። ነገር ግን ከምዕመናን ጋር ቁጭ ብሎ ቅዱስ ቁርባን ነው ሄራት የሚለው። በርግጥ በመጀመሪያው ቀን እንጀራ መቁረስ የሚባለው ስጋ ደሙን ቅዱስ ቁርባንን ሲወስድ ነው። ለብቻው ቢሮ አምጡልኝ የሚል አይደለም። ከቅዱሳን ጋር ህብረት ለማድረግ በጣም የማይከብደው ሰው ለሰው ፍቅር ካለ ቅድሚያ ለሰው ትሰጣለህ ወይ ነው። ሰውን ከወደድክ ከሰዎች ጋር ህብረት አለ ወይ? ጳውሎስ ህብረት አለው። እኔ ድሮ ቤቴ ያው የጨቆነ ሰፈር ነበር ድሮ ታውቃላችሁ። በየቀኑ ቡና ጠጣ የሚል ጥሪ ነው የሚቀርብልኝ እና ቁርስ አንዳንዴ አብረን እንበላለን። ቤቱ የተጠጋጋ ነው። አሁን ስፍራዬን ስቀይር ጎረቤቴን አላውቀውም። አታምኑ። ብልጥግናና ስልጣን ሲጨምር ከሰው የሚርቁ አሉ። ወይ ዘላለም አምላክ። ብዙ ባለጠጎች ጎረቤታቸው እንኳን አይተዋወቁም። ታውቃለህ። መኪና ውስጥ ይገባል፣ መኪና ውስጥ ይወጣል። ከሰዎች ጋር ያለው ፌሎሺፕ በጣም ልል ነው። ወደ ውጭው ዓለም ስትሄዱማ ከእንስሳ ጋር ይሻላቸዋል። ከሰው ጋር ያላቸው ግንኙነት ልል ነው። ሰውን ከወደድከው ህብረት ታደርጋለህ። ፌሎሺፕ ካላረክ አብረህ ካልተቀመጥክ
አብረህ ካልበላ ፍቅር ምንድነው? እና ጳውሎስ ቅድሚያ ለሰው መስጠቱ ብቻ አይደለም ከሰዎች ጋር ህብረት የማድረግ ልብ አለው። የጌታን ራት ይካፈላል። እኔ አንዲት ሴት ለቅሶ የድሮ ነው በእውነት ምነግራችሁ የ30 ዓመት ታሪክ ነው። እና ትልቅ ሰው ሞቶባት ለቅሶ ደረስኩ። ግን ለቅሶ የሚደርሳት ሰው በጣት የተቆጠሩ ናቸው። በዛ ሁሉ ሰው መሃል ለምንድን ነው ለቅሶ የማይደርሷት? በሶስተኛው ቀን ጠየቅኳት። ቄስ ለማንም ለቅሶ አልደረስኩም፣ እነሱም አልደረሱኝም፣ የእጄን የሰጡኝ። ግራ ይግባለችኝ። ክርስቲያን ሆነሽ ለምንድን ነው ከሰዎች ጋር ህብረት የሌለሽ? ከቸርች ወደ ቤት ከቤት ወደ ቸርች ስለ ጎረቤቴ ግድ የለኝም አለች። በጣም ደነገጥኩ። ሰውን የምትወደው አብረ ፌሎሺፕ ስታደርግ ነው በእውነት። እኛ ጋር አንድ እድር አለና የእድሩ ስም የካፖርት እድር ይባላል። ስም ለምን የካፖርት እድር ብለው ወጡለት ብዬ ጠየቅኩ። ልክ ሰው ሲሞትብህ ሁሉም ካፖርት ለብሶ ይመጣል። ንፍሮ የሚያዘግን የለ፣ እጅ የሚያስታጥብ የለ፣ አፈር የሚመልስ የለም። እንደዚህ ተቆንነው አፈር አይንካኝ ነው። እኔማ ችግሬን የሚካፈል እንጂ ካፖርት ለማየት አልፈልግም ይሄን እድር አልኩ። ፌሎሺፕ የላቸውም። ድሆች ነው ስም ያወጡለት የካፖርት እድር ብለውት ቁጭ አሉ። በጣም ከባድ ነው። ጳውሎስ የሰው ፍቅር አለው። ታማኝ አገልጋይ ሰውን መውደዱ ነው። ሰውን መውደድ መለኪያው ምንድነው? ቅድሚያ ለሰው ልጆች ትሰጣለህ? ህብረት አለ ሆይ ነው። ለሰው ደግሞ ያለውን ቅናት እዚህ ምዕራፍ 20 ቁጥር 6 ላይ 16 ላይ ምዕራፍ 20 ቁጥር 16 ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎች አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በእንባ ምዕራፍ 22 ቁጥር 17ም ሐዋርያው ጳውሎስ የኢየሩሳሌም ሰዎች አይሰሙህም ፍጠንና ከዚህ ውጣ ይለዋል። ምዕራፍ 22 ቁጥር 17 አይሰሙህም ወገኖች ለአሕዛብ ሄደ ወንጌል ስበክ ብሎታል ኢየሱስ። ሐዋርያው ጳውሎስ ግን ምዕራፍ 22 ቁጥር 18 ብታዩ ይሻላልም። እንዲያውም እዚሁ ምዕራፍ 20 ላይ እኛ ግን ጳውሎስ ከዚያ እንቀበለው ዘንድ ስላለን በመርከብ ቀድመን ሄድን፣ ወደ አሶን ተነሳን። እርሱ ግን በመሬት ይሄድ ዘንድ ስላሰበ እንደዚህ አዞ ነበር። ጳውሎስ ወደ እስያ ወንጌል እየሰበከ ያለ ኢየሱስ እኮ ነው ውጣ ያለው። እስራኤሎች አይሰሙህም፣ መከራ ያመጡብሃል፣ ፈጥነ ውጣ። ነገር ግን እየሄደ አላስቻለውም። ይገርማቸዋል። ይሄን የዘላለም ወንጌል አሕዛብ እየሰሙ መንግስተ ሰማይ እየገቡ የገዛ ወገኖች ሲኦል ይገባሉን? እናንተ በመርከብ ሂዱ። ፊቱን አዙሮ ወደ ኢየሩሳሌም ተመለሰ። በጣም ያስገርም ነው። የእግዚአብሔር መንፈስ የሚለው እና አጋቦስ ልኮ በኢየሩሳሌም እስራት ይጠብቅሃል፣ ይሄ ወገን መታጠቂያ ያለው መከራ ብዙ ያገኝሃል። እነ ሉቃስ እያለቀሱ እባክህ አትሂድ። ለምንድን እያለቀሳችሁ ወዴን የምታባቡኝ? ስለ ወገኖቼ ከህይወት መዝገብ መደምሰስ ይሻለኛል፣ ስለ እነሱ የተረገምኩ በሆን ይሻለኛል። እሄዳለሁ፣ እሰብካለሁ። ቅናቱ ልነግራችሁ አልችልም። እንዲያውም ይላል ምዕራፍ 22 ቁጥር 18 በበዓለ 50 ብዙ አይሁዳዊ ስለሚሰበሰብ በዛ በዓል ወንጌል ይሰብክላቸዋለሁ፣ እፈጥናለሁ ይላል። ምዕራፍ 24 ቁጥር 4 በመንፈስ ታስሮ መንፈስ ቅዱስ አስሮት ማለት አይደለም፣ በራሱ መንፈስ እጅግ ተጨንቆ እንደማለት ነው እንጂ ጌታማ አትሂድ ነበር ያለው። የሱ ሐሳብ ወደ ሮምና ወደ ስፔን ወንጌል እንዲሰብክ ነው ጌታ ያመለከተው። ጳውሎስ ግን ለወገኖቹ ካለው ታላቅ ፍቅር የተነሳ አላስችል አለው። ምዕራፍ 20 ቁጥር 13 ላይ አዲስ ትእዛዝ ለሚሽነሪዎች አወጣ። እናንተ ቀድማችሁኝ ሂዱ፣ እኔ ወደ ኢየሩሳሌም እሄዳለሁ። ቁጥር 13 ላይ አዘዛቸው፣ ልዩ ትእዛዝ አዘዛቸው። እንዲያው ምዕራፍ 20 ቁጥር 23 በየከተማው መንፈስ ቅዱስ በኢየሩሳሌም መከራ ያገኝሃል እያለ ይነግረው ነበር። ቀይ መብራት ያበራበታል። ወደ መከራ ነው የምትሄደው። አይሰሙህም። ጳውሎስ እየጠረመሰው ሄደ ይሄን ድምጽ። በተለይ በምዕራፍ 21 ቁጥር 11 በወንጌላዊ ፊልጶስ ቤት በቂሳሪያ ነቢያት መተው እና አጋቦስ እነ ሉቃስም እባክህ አትሂድ፣ ታስፈልገናለህ እኮ ለአሕዛብ፣ እዛ ሞትክና ቆሰልክ ማለት ወንጌሉ ተዳፈነ ነው፣ እባክህ አትሂድ ለመኑት። በፍጹም እሺ አላለም። ብሞትም ልሙት። እንዲያውም ሮሜ 9:1 ላይ ነው አይደል? ከክርስቶስ ተለይቼ የተረገምኩ ልሁን ካስፈልገ። ይሄንን እኔ ያወዳደርኩት ሙሴ ከህይወት መዝገብ ደምስሰኝ
እስራኤሎችን ከምትገድል አለው። ከሕይወት መዝገብ እኮ ደምስሳይ ማለት ሲኦል ልግባ ማለት ነው። እነዚህ እስራኤሎችን በምድረ በዳ ከምትገላቸው እኔን ሲኦል ከተተኝ። አስገራሚ ፍቅር ነው ወገኖች። እንዲያውም ሮሜ 10:1 ላይ የልቤ በጎ ፈቃድ እስራኤል ሁሉ እንዲድኑ ነው። ብዙ ወንጌል እንዳይሰሙ ስለቀጠቀጣቸው ህሊናው ተጸጸተ እንዲላሉ ኢየሱስ ተረድቶታል። በእውነት ምዕራፍ 23 ቁጥር 11 ላይ ወደ ኢየሩሳሌም ቢሄድም አንድ ቀን የሰበከው ቤተ መቅደሱን አረከሰ አሉ፣ ከተማውን ገለባበጡት። ገና ሳይሰብክ የሮም ወታደሮች አሰሩት። ከ400 ወንጀለኞች ጋር በመርከብ አድርገው ወደ ሮም ላኩት። ነገር ግን ቅናቱን ኢየሱስ አይቶለታል፣ አልከሰሰውም። ምዕራፍ 23 ቁጥር 11 ላይ ምን እንዳለው ምዕራፍ 23 ቁጥር 11 ልብ የሚነካ ቃል ነው ጌታ የተናገረው። በሁለተኛውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለኔ እንደመሰከርክ እንዲሁ በሮሜ ተመሰክርልኝ ዘንድ ይገባሃል፣ አይዞህ አለው። በኢየሩሳሌም ሰብከሃል፣ የደምዳ አይለብህም። ስለኔ ነው የመሰከርከው ጳውሎስ፣ እኔ ላረጋግጥልህ። እፎይ በል በቃ። ጭንቀትን አውቃለሁ ለወገኖችህ። እኔ እንኳን ተውጣ ፈጥኜ ብልህ ሄደሃል፣ ይሄው ምን ይሰሙህ? አትጨነቅ በቃ እስኪለው ድረስ ይገርማቸዋል። ለወገኖቹ ያለው ፍቅር በጣም ቅናቱ ቅድሚያ ለሰው ይሰጣል። ከሰው ጋር ህብረቱ ነው። ለቅዱሳን ሰዎች ያለው ቅናት በጣም የተለየ ነው። አየህ፣ ታማኝ አገልጋይ መለኪያው ምንድነው? ለሰው ያለው ፍቅር ነው። ፍቅሩ በምን ይለካል? ዋጋ በመክፈል ህብረት በማድረግ ቅድሚያ በመስጠቱ ነው። ታውቃለህ፣ እነዚህ ሁሉ ሳይኖር እወድሃለሁ ማለት በጣም ከባድ ነው። ፍቅር ስሜት ሳይሆን መስዋዕታዊ ዋጋ ያስከፍላል። ልክ ኢየሱስ እንደከፈለው ማለት ነው። የታማኝ አገልጋይ አንደኛው መለኪያው ምንድነው? ሰውን መውደዱ ነው። ሰውን መውደዱ በምን ይታወቃል? ቅድሚያ የሚሰጠው ለሰው ነው፣ ለራሱ ነው አይደለም? እና ለሰው ልጆች ዋጋ ይከፍላል። ከሰው ልጆች ጋር ህብረት ለማድረግ አይከብደውም። እንደዚህ ሁሉ መመዘኛዎች ነበሩ ለጳውሎስ። ታማኝ አገልጋይ ለሰው ያለው ፍቅር ብቻ ሳይሆን ሁለተኛ መለኪያው ምንድነው? ለአገልግሎት ያለው ትጋቱ ነው። ይገርማችሁ የጳውሎስ ለሰው ፍቅርና የአገልግሎት ትጋቱን ለነግራችሁ አልችልም። ከጌታ የተቀበሉትን አገልግሎት ጉዳያቸው ያልሆነ ሰዎች አሉ። ተወደኛለህ አንተ እኔን? አዎ። ከወደድከኝ ለኔ ያለን ፍቅር በጎቼን በመጠበቅ ግልገሎቼን በመመገብ ጠቦቶቼን በማሰማራት ግለጣ። ጴጥሮስ እወድሃለሁ ብለህ 10 ብትዘምርልኝ አይሆንም። ፍቅር በስራ የሚገለጥ ነው። ግልገሎቼን መግብ፣ ጠቦቶቼን ጠብቅ፣ በጎቼንስ አሰማራ። እሱ ነው ፍቅር ለኔ። ጳውሎስ ለአገልግሎት ያለው ትጋት ልነግራችሁ አልችልም። እነዚህ ሰውን መውደድና ለአገልግሎት ትጋት ሁለቱ እውነተኛ ታማኝ መሆን አለመሆናችን ይለካል። ከጌታና ከቤተክርስቲያን የተሰጠንን አገልግሎት ሳንተጋ እግዚአብሔርን እንወዳለን ብንል ውሸት ነው። በእውነት ነው የምላችሁ። የጳውሎስ ለአገልግሎቱ ያለውን ትጋት ምዕራፍ 20 ቁጥር 1 ላይ ቀድም ያነበብኩላችሁ። ሁከቱን ከቀረ በኋላ ጳውሎስ ደቀ መዛሙርቱን አስመጥቶ መከራቸው። ተሰናብቷቸው ወደ መቄዶንያ ይሄድ ዘንድ ያን ሀገር ያለፈ በብዙ ቃል ከመከራቸው በኋላ ለአገልግሎት ትጋት ያለው ሰው ብዙ ቃል ይመክራል። እና አስጠራቸው። ከመሰናበቱ በፊት በእናንተ ዘንድ ስኖር ያለ ረፍት እንዳገለገልኩ ልነግራችሁ ፈልጌያለሁ። ታምሜ ነበር። እንዲያውም ቲቶን ልኬላችኋለሁ። ልናገር ብል ብዙ የሚዘረዝረው ገድል አለው። ስለራሱ ግን ብዙ አልተናገረም። መጨረሻ የነገራቸው ብዙ የእግዚአብሔር ቃል መከራቸው ይላል። ትጋቱ ቃል እግዚአብሔርን መሙላቱ ነው በሰው ልብ። አስደናቂ ነው። በአገልግሎት ትጉ መሆን አንዱ መለኪያው ምንድነው? በሰዓት በመድብ ቦታ መድረስ ብቻ አይደለም። ለምእመናን ቅዱስ ቃሉን ለማንበብ ስታጠና ለአገልግሎት ታማኝ መሆንህን፣ ቃል ስትመግባቸው ለአገልግሎት ታማኝ መሆንህን መገለጫው። ህዝቡ የተራበው ቅዱስ ቃሉ ነው። ታውቃላችሁ፣ ጸባይ ጥሩ ነው። ቃል ካልመገብከውስ ለአገልግሎት ታማኝ አይደለም። ጳውሎስ ያለ ረፍት ቀንና ሌሊት በየቤታችሁና በየምኩራብ ከጌታ የተቀበልኩትን ሰጠዋችሁ፣ የማንም ደምዳ የለብኝም። ለምን? ከመጀመሪያው ቀን ጀምሮ በየቤት በየምኩራብ ቃሉን አስተማርኳችሁ።
አቤት ታማኝነት! ስለ ራሱ ጸጥ፣ ስለ አገልግሎቱስ ቀንና ሌሊት። ከዚህ በፊት አንዴ መስክሬላችሁ እንደሆነ አላቅም። የድሮ ቤተክርስቲያን እስቲ ሶደሬ ሄደ አንድ 7 ቀን እፎ ይበላሉ። እስከዛሬ አልረሳውም። ሶደሬን ያን ቀን ያየሁት በስም ነበር ማቀው። ሄድኩ፣ ልነግራችሁ አልችልም። ለጠብዬ በቃ ስዝናና 6ኛው ቀን ግቢው ላይ ሁሉ መሽከርከር ጀመርኩ እና በ6ኛው ቀን ወደ ታች ስወርድ ወንዛየው። 5 ቀን ሙሉ ሶደሬ ቁጭ ብዬ እንዴት ድምጹን አልሰማም? ምንድነው ይሄ ወንዝ ስላቸው አዋሽ ነው አሉኝ። ይሄ አዋሽ ጥጥም ያለማው ሸንኮሮም ያለማው ይሄ ነው አሉኝ። ወይ አዋሽ እንዴት ድምጽ የለውም ብዬ ጠጠር ስወረውል ጥልቅ ነው፣ በጸጥታ ይሄዳል። አቤት ቀበና፣ አቤት ቡልቡላ ጩኸታቸው የሚገርም። አዋሽ ስራው ብዙ ይገርማል፣ ድምጹ ትንሽ። አንዱ አቤት ስለራሱ ፖለቲካ ይነዛልሃል። በቃ ስራውን ስትመዝነው የለም። ጳውሎስ በቸርች ውስጥ ቀንና ሌሊት ፍቅሩ በስራ የተገለጠ ነው። በእንባ ጭምር በቤትም በሙክራብም ባገኘው አጋጣሚ ሁሉ የእግዚአብሔርን ቃል መገብኳችሁ። ስለ አገልግሎት ያለው ፍቅር፣ ለአገልግሎት ያለው ታማኝነት። 2 አይታክትም። ምዕራፍ 20 ቁጥር 8 ነው። ተሰብስበን በነበርንበት ሰገነት እጅግ መብራት ነበረ። አውጤክስ የሚሉት አንድ ጎበዝ በመስኮት ተቀምጦ እንቅልፍ መጣበት። አንቀላፍቶ ነበርና ነገር ባስረዘመ ጊዜ ወደቀና ሞተ ይላቸዋል። ለምን? እንደ ነገ ላይመለስ ጳውሎስ ይሄዳል። ጠቅላላ ሰበሰባቸው አንድ አዳራሽ። ሌሊቱን ሙሉ ሲሰብክ ለምን ድጋሚ ያገኛቸው? ታውቃላችሁ ድንቅ ስብከት እኮ 30-40 ደቂቃ ነው። ከዛ በኋላ ይሰማም ይባላል። ሌሊቱን ሙሉ ማርዘሙ ስብከት ስለማያውቅ አይደለም። እኔ እናገራለሁ ያለኝን ሁሉ መንፈስ ቅዱስ ያሳስባቸዋል እንደማለት መሰለኝ። ነገር አረዘመ። አውጤክስ ተምዘግዝጎ ከፎቅ ላይ ወደቀ። ሰው ሁሉ ተንጫጫ። ስብከቱን አቋረጠው ማለት ነው። ጌታ ኢየሱስ ቃልን እያስተማርኩ መልአክ አትልክም? እንዴት ነው እኔ እያስተማርኩ ሰው የሚሞተው? ወይኔ ጉዴ አላለም። አትንጫጩ ብሏቸው ወደ አስከሬኑ ሄደ እና እላዩ ላይ ተኛበት። ከሞትም ተነሳ አስቀመጠው ይልና ወደ ስብከቱ ገባ ይላል። የሞተ ሰው በእጁ ተነስቶ ለአንድ ወር እኮ እኔ በሆነ እጅ ስጭ ምን ተሰማ ነው ማለት በእውነት። የት ሄደ መጣ? ቪዲዮ የለም ወይ? አይቀረጽም ወይ? የሞተ በእጅ የተነሳ ስንት ስንክሳር ነው ማውራው። ከጎኑ ፎቶም ልነሳ እችላለሁ። በቃ በዩቲዩብ ላይ ጫንልኝ ይላል። ጳውሎስ ያለውን ይሁ በጣም እኮ የሚገርም ነው ያደረገው። ጳውሎስም ወርዶ በላዩ ወደቀና አቅፎት ነፍሱ አለችበት አትንጫጩ አላቸው። ወጥቶም እንጀራ ቆረሰ፣ በላ። ብዙ ጊዜም እስኪነጋ ድረስ ተነጋገረ። ወደ ስብከቱ ገባ። ሐዋርያው ጳውሎስ አይታክትም። በአገልግሎቱ መሃል ስንክሳር ቢገጥመው፣ በአገልግሎቱ መሃል እንቅፋት ቢገጥመው መልኩ ይቀየራል። አይታክትም። ብዙ ሰዎች ቶሎ ተስፋ ይቆርጣሉ። ሂድ ገያዜን እንጨት ያዝና በልጁ ላይ አፍንጫው ላይ አድርግ። ሮጦ ሄደ፣ አረገበት፣ አልተነሳም። ሮጦ መጥቶ አልተነሳም አለ። ደጋግመህ ትሞክራለህ እንጂ በአንዴ ነው እንዴ? ኤልሳ መሰለኝ 7 ጊዜ ነው እንዴ ነው ላው ላይ ሲወድቅ ብድግ አለ፣ ሞቀ ሰውነቱ ይላል። አንዳንዴ ለኮፍ አድርገህ ዞር ነው። ሐዋርያው ጳውሎስ ግን አይታክትም። በወደቀው ላይ አይታክትም፣ በሞተው ላይ አይታክትም እና የማይታክት ማንነት አለው። ተስፋ ቶሎ አይቆርጥም። ወረተኛም አይደለም እንደምታውቁት። ለአገልግሎቱ ታማኝነቱን ቁጥር 3 ላይ በዚያም 3 ወር ተቀምጠን ወደ ሶሪያ በመርከብ ሊሄድ ባሰበ ጊዜ አይሁድ ሴላ ስላደረጉበት በመቄዶንያ አልፎ ይመለስ ዘንድ ቆረጠ። እዚህ ሴራ ነው የሚያርጉበት፣ በዛ ሄዳል። እዛ ሴራ ነው፣ በዛ ሄዳል። ጳውሎስ እኔ ምን ላርግ? ላገለግል ፈልጌ ነበረ። እነዚህ አይሁዶች እኮ አላሳልፋሉኝ። ትላንት ባልፍ ነገም ከነጎዲያም ጌታ ኢየሱስ እኔ ብቻ ነኝ እንዴ ያለሁት? ከአባቶቼ አልበልጥም፣ ውሰደኝ አላለም። በዚህ ሲዘጉበት በአጥር ላይ፣ በአጥር ሲዘጉበት በጫካ ውስጥ፣ በጫካ ሲዘጉበት በምንም አይነት የማይቀመሰው ነው ቁጭ አለ። ወረተኛ አይደለም። ታውቃላችሁ እንደ ነህምያ
እንሸላሊት ቤድበት መፈንቅለ መንግስት ልታረግ ነው ይሉታል። ሐሰተኛ ነብይ ይልኩበታል። ክችች ነህምያ ከጌታ የተቀበለውን አገልግሎት የፈጸመው ባለመታከት ባለማቋረጥ በትጋት አስገራሚ ትጋት። ኤርሚያስ ከፈረሰኛ ጋር ትሮጣለህ ስለ እግረኞች አደከሙ። ምን ነው የተወለድኩበት ቀን በሞትኩ ትላለህ? ወንድ ልጅ የተወለደው ብሎ የተረገመ ይሁን ትላለህ? ብስራት ያበሰረውን ምን ነካ? ወገብን ታጠቅ። ከፈረሰኛ ጋር ትሮጣለህ ስለ እግረኞች እኮ አደከሙ። ቋንቋቸው ወደማይታወቅ አሕዛብ ገና ልካለሁ ብዬ በጎረቤቶች ወገብ ለምን ይፈታል? ተነስና ቁም እንጂ አለው ይላል። ትዝላችሁ ከመከራው ብዛት የተነሳ ራሱን ሲረግም ነበር ኤርሚያስ። ኖ አትታክት በርታ እንጂ ይለዋል እግዚአብሔር። ሐዋርያው ጳውሎስ እንደዛ ነበር፣ አይታክትም። ለአገልግሎቱ ታማኝ ነበር። ለምን? ብዙ ቃል ያስተምራል። ለአገልግሎቱ ታማኝ ነበር። ለምን? አይታክትም። ለአገልግሎቱ ታማኝ ነበር። እንዴት? ተተኪ ያዘጋጃል። ተመልከቱ ቁጥር 4 የሸኙትን ይው የሸኙትም የቤሪያው ሱሲጳጥሮስ የተሰሎንቄ ሰዎች አርስጥሮኮስ፣ ሲኮንዶስ፣ ጋዮስ፣ ጢሞቴዎስ፣ ቲቂቆስ፣ ትሪፊጵሞስ ነበሩ። በጣም ብዙ ናቸው የግሪክ ስም። እነዚህ ሁሉ ጳውሎስን ሸኙት። ምን ማለት ነው? ከተማውን ቢለቅም ተተኪ ሾሞላቸው ነው ሄደው። እነዚህ በሙሉ የጠራውላችሁ በጣም ድንቅ ሰዎች። አርስጥሮኮስ ፊልጵስዩስ 4 ላይ አብሮኝ ሰራተኛ ይባላል። ሲስጳጥሮስ ሮሜ 16:21 ላይ የእግዚአብሔር ባሪያ ተብሎለታል። ሲኮንዶስ በተሰሎንቄ ለድሆች በመስጠት የታወቀ ሰው ነው። ጋዮስ የደርቤኑ ሐዋርያት ሥራ 16:1፣ ቲቂቆስ ኤፌሶን 6:21 ላይ ሄዳችሁ፣ ጤሪፊሞስ አሁን ቅድም የነገርኳችሁ ገንዘብ ለጳውሎስ ያመጣው ታሞ የነበረው። በጣም አስደናቂ ተተኪዎች ለቤተ ክርስቲያንና ለሕዝቡ አሰልጥኖ ሾሞ ነው የወጣው። ለአገልግሎቱ ታማኝ ነው። እንዴት? ተተኪ እሱ በማይኖር ሰዓት ስላዘጋጀ። ታውቃላችሁ ከመስበክ ይልቅ ተተኪ መቆረስ ይጠይቃል። ለቅሶህንም ደስታህንም ማካፈል ይጠይቃል። ተተኪ እንደ ኮባ በአንድ ቀን አይበቅልም። ቴዎሎጂ ትምህርት ቤትም አይሰጥም። ተተኪ ህይወትህን መቆረስ ይጠይቃል። በብዙ አመት ኢንቨስት አድርጎባቸዋል በጸሎትና በቃል። ለዛች ቤተክርስቲያን ውለታ ያደረገው እሱ ሲሄድ ተተኪ ማፍራቱ ነው። አደገኛ አስገራሚ ተተኪዎች በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ስለ ተተኪዎች ብዙ ተነግሯል። ኢየሱስም ሐዋርያቱን ትቶልን እንደሄደ ያክል ማለት ነው። ሐዋርያው ጳውሎስ ታማኝ አገልጋይ ነው። መለኪያው ምንድነው? ለሰው ልጆች ፍቅር አለዋ። መለኪያው ምንድነው? አገልግሎቱን በትጋት ይፈጽማል። የትጋት መለኪያው ምንድነው? ብዙ ቃል ለማስተማር ለማንበብ ለማጥናት እንደ እዝራ የተዘጋጀለት። እዝራም ቀኑን ሙሉ ቃሉን ያስተምራቸው ነበር፣ ተዘጋጅተውም ነበር ይላቸዋል። ቀኑን ሙሉ ማስተማር ዋጋ ያስከፍላል። ሐዋርያው ጳውሎስ እንደዚሁ ነው ያደረገው። ለአገልግሎቱ ታማኝ ሰው ምልክቱ ምንድነው? አይታክትም፣ ወረተኛ አይደለም። ለአገልግሎት ታማኝ የሆነ ሰው ማን ነው? ተተኪ ያዘጋጃል። ሐዋርያው ጳውሎስ ለአገልግሎቱ ታማኝ የሆነ ሰው ምልክቱ ምንድነው? አገልግሎቱን ለመፈጸም ይቸኩላል። ቁጥር 16 ላንብብላችሁ ምዕራፍ 20 ጳውሎስም በእስያ እጅግ እንዳይቀመጥ ኤፌሶን ይተው ዘንድ ቆርጦ ነበርና ቢቻለው በበዓለ 50 በኢየሩሳሌም ይውል ዘንድ ይቸኩል ነበር። ታምናላችሁ? ለምን ይቸኩላል? በዓለ 50 ማለት ጠቅላላ በዓለም ያሉ አይሁዶች የሚሰበሰቡበት በዓል ነው። ያቺ ኦፖርቹኒቲ እንዳታመልጠው ቀንና ሌሊት እንቅልፍ የለውም። ያኔ አውሮፕላን የለም፣ መኪና የለም። መርከብ ካገኘ መርከብ፣ ፈረስ ካገኘ እግር በእግሩ። ለምን? በዓሉ እንዳታልፈው ፍጥነቱ ልነግራችሁ አልችልም። እንዲያውም ሉቃስ ይጽፍልን በ5 ቀኖች 5 ከተማ ነው የተጓዘው። ያውም በእግሩ እኮ ነው። በኤፌሶን በሚሊጢን በእግሩ፣ በኪዩ በማግስቱ በሲሞን በማግስቱስ ሚሊጢን። ሽማግሌዎችን ከሰበከስ በኋላ እንደ እሳት አደጋ ነው የሚሄደው። ይህንን ቁጥር 16 ነው እንዴት እንደጻፈው። በችኮላ ነው ጉዞ። በበዓለ 50 ይደርስ ዘንድ ችኮላው ቁጥር 16 ላይ ከቁጥር 13 ላይ አንብብላችሁ። እኛ ግን ጳውሎስን ከዚያ እንቀበለው ዘንድ ስላለን እናንተ በመርከብ ሂዱ፣ ከኔ ጋር በእግር መሄድ አትችሉ። ዘና ፈታ ያላችሁ የውቅያኖስ ንፋስ እየወሰዳችሁ ሂዱ።
እኔስ ወንጌል እየሰበኩ በእግሬ ቀድማችኋለሁ። ታምናላችሁ? በእግር እርሱ በመሬት ይሄድ ዘንድ ስላሰበ እንደዚህ አዘዘ። በአሶን ባገኘን ጊዜ ተቀበልን። ወደ ሚሊጢን መጣን። በማግስቱ በባህር ተነስተን በኪዩ ፊት ለፊት ደረስን። በነጋውም ወደ ሳሞን ተሻገርን። በትሪያግሎን አድረን በማግስቱም ወደ ሚሊጢን መጣን። የሚገርም ነው። አሁን ሳነብ ነው ቀላል እና መቀሌ ሄድኩ፣ በማግስቱ ኤርትራ ሄድኩ፣ በማግስቱ ኬንያ ሄድኩ፣ በማግስቱ በጣም አድካሚ ነው። ያለ ረፍት ቀንና ሌሊት ነበር የሚጓዘው ማለት ነው። ፍጥነቱን ተመልከቱ። ለምን ይፈጥናል? ለጉብኝት እኮ አይደለም፣ የሰው ልጆችን ለማዳን እግዚአብሔር የሰጠው የባለ 50 ኦፖርቹኒቲ እንዳያመልጠው። አቤት አንድ አገልጋይ በእውነት ነው የምላችሁ። በቃ የሰርግ መኪና እኛ እኮ እንደ ሰዓት አደጋ ነበር መሄድ። ዘና ፈታ በቃ ነገም የሱ ነው። ሲኦል የሚገባ እሱ እስኪስከፍ ይቆማል። ሰይጣን በቃ ታስሯል በሱ ቤት። ዘና ፈታ ብሎ ነው የሚጓዘው። ስለ ሰዓት፣ ስለ አገልግሎት ሰዓት፣ ስለሚጠፉ ነፍሳት፣ ስለ ፍጥነት ምንም ግድ የሌለው ሲመቸው ነው፣ ሲደላው፣ ሲሆንለት ጊዜ ካገኘ። ጳውሎስ ብራዘር በመርከብ ሂድ አንተ ከኔ ጋር እኩል መሄድ አትችልም። እኔ በእግሬ እየሰበኩ እዚህ ቦታ እንገናኛላችሁ። የመርከብና የእግር ጉዞ ምን አይነት ሰው ነው? ፈጣን ነው ጳውሎስ በእውነት። ጳውሎስ እንደ እሳት አደጋ ነው። እኛ እንደ ሰርግ መኪና አይነት ነን። እንሂድ ነው ሳይው እሳት እየነደደ የእሳት አደጋ መኪና ምንም ቀይ መብራትም አያቆመውም። ታውቃለህ? በማይሆን መንገድ ነው ጥሶ የሚሄደው። ለምን? እሳት የሚበላው ሰው አለ። ህግም ስርዓትም አይዘውም። እሳት አደጋ ብትፈልግ አምቡላንስም ጨምረው የሰው ዋጋ ይገባቸዋል ሹፌሮቹ። ድምጽ ያሰማሃል፣ መብራት ያበራላል። ልቀቅልኝ፣ እኔ አስቸኳይ ጉዳይ አለብኝ። አንተ ፈታ ብለህ ጥግን ያዝ። እኔ ቸኩላለሁ ይላል እሳት አደጋ። ለምን? እሳት የሚበላው ሲኦል የሚበላው ብዙ ነው ይላል ፍጥነቱ። እኔ አንዳንዴ በእውነት መናገር አልፈልግም። በእግዚአብሔር አገልግሎት ላይ ብዙ ዳተኞችን አያለሁ፣ አልናገርም። እንዲገባቸው ግን ጸልያለሁ። ወገኖች ሆይ መሳፍንት ላይ 19 አንድ ካህን ነበረ። ብላ ጠጣ አንድ ቀን። አረ ሚስቴን አስታርቀኛል፣ ካህን እኮ ነኝ፣ ማጥነው ማርደው ምቀድሰዋለኝ። አረ ብላ ሁለተኛ ቀን፣ አረ ብላ ሶስተኛ ቀን፣ አረ ብላ አምስተኛ ቀን። መንገዱን ካከናወነለት በኋላ ሲበላ 5 ቀን አታው። ካህን መብራት እኮ አንድ ቀን እንዳይጠፋ ታዟል። በሱ ጣጣ የመጣውን ታውቃላችሁ። በእሴ ቤት ሰው ቀባልኝ፣ እኔ አልረፍቅም፣ ያለ ምክንያት አልቀመጥምና የእሴይ ልጅ ዳዊትን ቶሎ አስጠራልኝ። ለምን? ቁጭ ብዬ ቡና አልጠጣም፣ አልቀመጥም፣ ቆማለሁ እንዲያውም እስኪመጣ። አረፍ በል፣ አልቀመጥም፣ ቶሎ ልክ አስጠራልኝ። አቤት ፍጥነት! አለ ኤሬዜል ርብቃ ልትወስዳት ነው። አንድ 10 ቀን ዘናፈታ እንበል። የምን ዘናፈታ ነው? ትቀመጫለሽ፣ እንሄዳለን ብራዘር። ተልኮ ላይ ነኝ። የምን 10 ቀን ነው? ይገርማል። የማይበርድ ቀናት፣ የማይቀዘቅዝ ፍጥነት። ወንጌል የገባው ሰው፣ ለአገልግሎቱ ታማኝ የሆነ ሰው በእውነት እላችኋለሁ ፈጣን ነው። አንዱ ሲያወራ ሰማውኛ ቸርች፣ ያው ስሙን አልጠቅሳችሁም ስለሚቀረጽ፣ በጣም ሀብታም የሆኑ ኢትዮጵያ ውስጥ ጓደኛ ነው እና እሳቸው ኢየሱስ ያድናል፣ ጌታን ተቀበል ይላቸዋል። አብሮ ምሳ እየበላ አረ እባክህ አልቀበልም፣ እንዲያውም ኢየሱስ ያድናል፣ ያላመኑ ሲኦል ይገባሉ የምትለው ውሸት ነው አሉት። እንዴት ውሸት ነው? ሲኦል እንጦሮጦስ ዘንና ሌሊት ትልና የማይሞት እሳቱም የማይጠፋበት እንደምገባ ብታምን እንደዚህ ለስለስ አድርገህ ቁጭ አትልም። እንደ እብድ ነበር የምትዞረው። አንተ ራስህ ማመንን ተጠራጠራለህ አሉት። ለምን? ኑሮውን ቅስቅስ ያለ ነው፣ ሲመች ነው ኢየሱስ ያድናል የምትለኝ። ሲኦል አለ ትለኛለህ ፊልም እንደማይ። እውነት ከሆነ እንደ እብድ ነው። እኔ እንዳንተ በሆን ባምንበት ያንተን እንደ እብድ ነው የምዞረው። ማመንን ተጠራጠራለሁ አሉኛለ። ዝም አልኩኝ። አየህ፣ ለወንጌል ያለው ፍጥነት እንቅልፍ የለውም፣ ቀንና ሌሊት። ሐዋርያው ጳውሎስ
የማያቋርጥ ወገኖቼ ውጤቱ ምልክቱ ምንድነው? ምልክቱ ለአገልግሎቱ ታማኝ የሆነ ሰው ምልክቱ ለሰው ያለው ፍቅርና ለአገልግሎት ያለው ትጋት ነው። ምስክሮቹ ምንድናቸው ነው? በዚህ መንገድ ላይ መሆኔ ምስክሩ ምንድነው? ቁጥር 26 ነው ምስክሩ ምዕራፍ 20 ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህ ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ፣ ምንም አላስቀረውም። ምስክሩ ማን ነው? ህሊናዬ ንጹህ ነው። ምንም እንዳላስቀረውላችሁ ህሊናዬ መስክሮልኛል። ህሊና አንዱ ምስክር። ከሰው ሁሉ ደም ንጹህ ነው ጳውሎስ አለኝ። ማን አለ? ህሊናዬ አለኝ። ይሄንን ያሉ በጣት የተቆጠሩ ናቸው። ህሊናዬ አይወቅሰኝም፣ ያሳለፍኩት አይፈርድብኝም፣ ሩጫውን ጨርሻለሁ፣ በሰላም ወሰደኝ ያሉ በባይብል ላይ በደማቅ ጽሑፍ የተጻፉ በጣም ጥቂት ናቸው። አንዱ ሐዋርያው ጳውሎስ ነው። ህሊናው የማይወቅሰው ሰው ብፁዕ ነው። በእውነት ነው የምላችሁ። ቃብድ እኮ ነው ህሊና፣ እንደ ቃብድ ነው ለሰማው ብድራት። ሁለተኛ መንፈስ ቅዱስ መስክሮለታል። ቁጥር 23 ላይ ምን ይላል ራሱ? ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ በሄድኩበት ከተማ ሁሉ መንፈስ ቅዱስ ስለ ክርስቶስ መከራና እስራት ይጠብቃል እያለ ነግሮኛል። እና አጋቦስን ተውሶ እነ ከሌን ተውሶ በሄደበት ሁሉ መንፈስ ቅዱስ በጳውሎስ ላይ ማህተም ያደርግለት ነበር። እንዲያውም ብድራት እንዳለው አውቋል። ምስክሩ በሁለተኛ ጢሞቴዎስ 4:6 ላይ ሩጫውን ጨርሻለሁ፣ ሃይማኖቴን ተጋድያለሁ፣ ያን ቀን ከእጁ የጽድቅ አክሊል ተዘጋጅቶልኛል። በምድር ሆኖ አውቆታል። ብድራት እንደሚያገኝ መንፈስ ቅዱስ ነገረው፣ ህሊናው ነገረው። ብድራት እንዳለው ነፍሱ ነግራዋለች። ይገርማችኋል። እንዲያውም በጢሞቴዎስ ላይ 4:6 ላይ መስዋዕት ሆኜ እንደ በግ ታርጄ እንደማልፍ አውቄዋለሁ ልጄ ጢሞቴዎስ፣ በዛም ደስ ይለኛል፣ ነፍሴ በአምላክ የፊት መፍሰሷ። አስገራሚ ምስክርነት ነው። ዋጋ እንደማገኝ አውቀዋለሁ። ተወስኖ የተሰጠኝን ዘመን ፈጽሜያለሁ፣ ሩጫውን ጨርሻለሁ፣ አክሊል ተዘጋጅቶልኛል። በምድር ሆኖ ይለዋል። የታማኝ አገልጋይ ሁለት ትኩረቶቹ ምንድናቸው? ሰውን መውደዱና ለአገልግሎት ያለው ትጋቱ ነው። በቃ እነዚህ ሁለት ናቸው። የሚመሰክሩት እነማን ናቸው? ህሊናው። የሚመሰክርለት ማን ነው? ቅዱስ ቃሉ። የሚመሰክርለት ማን ነው? መንፈስ ቅዱስ። ማን ይመሰክርለታል? ስራው፣ ፍሬዎቹ። እነዚህ ሁሉ አፍ አውጥተው ብራቮ ጳውሎስ፣ ሩጫውን ጨርሰሃል፣ ዙሩን ፈጽመሃል፣ የደም ዕዳ የለብህም፣ ሽልማት አለ እያሉ ሰማይና ምድር ይመሰክሩለታል። ድንቅ ነው። ዛሬ ወገኖች ሆይ መልእክት አለኝ በእውነት። አሁን ከጳውሎስ ይልቅ ዘመኑ አጭር እንደሆነ ፈጣን እንደሆነ ልነግራችሁ ፈልጋለሁ። ለሰው ልጆች ፍቅር አለን ወይ? በቃ የሁሉ ጅማሬ እሱ ነው። ልሳን ቢኖረኝ ትርጉም ባቅ ያለኝን ሁሉ መስዋዕት ባረግ ምንም ጥቅም የለውም። የሚነዳኝ ለሰው ልጅ ያለኝ ፍቅር ነው ወይ? በእርግጥ ፍቅር አለኝ? እሺ አለኝ የለኝም እንዳትሉ መለኪያው ልንገራችሁ። ቅድሚያ ለሰው ልጆች ትሰጣላችሁ በምንም ነገር መስፈርት። እኔ ያለው እነሱ ከሚታወቁ ልልቀቃለ። ቅድሚያ ለሰው ልጆች መስጠቱ። ሁለተኛው ምልክት እለት ተእለት ከሰዎች ጋር ፌሎሺፕ ታደርጋለህ። ይሄ ራስን መግዛት መውረድን ጊዜ መቁረስን ይጠይቃል። ከሰው ልጆች ጋር ፌሎሺፕ አለ። ለመጸለይ፣ ቅዱስ ቁርባን ለመቀበል፣ ባይብል ለማንበብ። ሰዎች ይርቦሃል፣ ህብረት ይናፍቃል። ምልክቱ እኮ እሱ ነው። ሰውን ከወደድክ አብረ ለመኖር አይከብድህም። ለሰው ልጆች ቅዱስ ቅናት አለ ሆይ? እንደ ጳውሎስ ወገኖቹን ለማዳን የከፈለው ቅናት፣ ቅዱስ ቅናት ልነግራችሁ አልችልም። እነዚህ ለሰው ልጆች ፍቅር እንዳለው ግሪን ላይቶች ናቸው። በተሰጠ ተልእኮ ትጉ ነህ፣ ትጉ ልሁን፣ ታካች ልሁን። መለኪያው ምንድነው? ለዳነው ላልዳነው ቅዱስ የእግዚአብሔር ቃል ነው የምትሰብከው ወይስ ያንተን ገድል ነው የምትሰብከው? እያነበብክ እየተዘጋጀ ታስተምራለህ። ለአምላክ ፍቅርና የአገልግሎት ፍቅር መኖሩ መለኪያው
ቃለ እግዚአብሔርን መመገብ የተጠማህ ማለት ነው። ዋና ለሰው የምትሰጠው እኮ ቃል ነው። እና ሳትታክት ታገለግላለህ ሆይ በቅጥልቅ አይደለም ያለ ማቋረጥ በመከራም ውስጥ ሳትታክት ነው። ወረተኛ ነህ እሱ ነው። ተተኪ ያለህ ሆይ ነው። በቃ እኔ አንተ ካልኖርክ ቸርቹ ይዘጋል። አንተ ስትለቅ ሰው ይቀንሳል ወይስ ካንተ እኩል የሚበልጡ ተተኪዎች ታፈራለህ? ዋና ጳውሎስ አገልግሎቱን የሚወድ ለአገልግሎቱ ታማኝ ሰው ትቸኩላለህ ሆይ ጊዜ አይባክንህብም ወይ? ጳውሎስ ይቸኩል ነበር። እኛ 5 ኪሎ ስላደግን ደስ ይለኛል። ቅዳሴ 4 ሰዓት ነው ከተባለ 4 ሰዓት ከ00 ነው አለቀ። ቢመጣ ባይመጣ ድሮ ወታደር ቤት ነበር ምሰራው። ፓንቸር ይባላል አሁን ስሙ ምን እንደሆነ አላውቅም። ስትገባ እንደ ካርድ ትመታዋለህ። 2 ሰዓት ከ02 ከሆነ ከ02 ብሎ ነው የሚጽፍልህ። ያቺ ሁለቷ በየቀኑ 3 ተደምራ ከደሞዝ ይቆረጣል። የምን 2 የምን 3 ደቂቃ ነው አናቷ ላይ ለምድራዊ ወታደራዊ ካምፕ እኮ ነው ማለት። ለእግዚአብሔር ቤትማ አቤት የሰማይ አምላክ ወገኖች ሆይ ሰዓት ወሳኝ ነው። ጳውሎስ የጊዜ ጉዳይ አንገበግበዋል። ለምን እያንዳንዷ መዘግየት ሰዎችን ለከባድ ጦስ ነው የሚያበቃቸው። የሲኦል ድጋሚ መታረሚያ የለውም እኮ ፍጥነት ለሁሉ። አንድ ወረቀት ለመጻፍ 1 ወር አንድ ፊርማ ለመፈረም ሳምንት ይፈጅበታል። ኧረ እባክሽ በጣም ከባድ ነው የእግዚአብሔር ቤት። በጣም ፍጥነት የሚጠይቅ ስራ ቢኖር በእውነት እላችኋለሁ የወንጌሉ ስራ ነው። እቸኩላለሁ ሐዋርያው ጳውሎስ ደስ ይለኛል። የማያቋርጥ ነው። ቀንና ሌሊት በየቤትና በየምኩራብ ባገኘሁት አጋጣሚ ሁሉ የተቀበልኩትን ጨረስኩት። ለምን አንገቴ ሊቆረጥ ቀን ቀርቧል። በኢየሱስ ስም አሰርኩ በማለት አላመልጠውም። ከሰማይ እንደሆነ አውቀዋለሁ። ከመሞቴ በፊት ግን አልጸጸትም። ሩጫውን ፈጽሜያለሁ። ተወስኖ የተሰጠኝን ጊዜ ጥንፍፍ አድርጌ ተጠቅሜባታለሁ። ጳውሎስ በእኛ ዘመን መኖር አይችልም፣ እግዚአብሔርም አይፈቅድለትም። በተሰጠውና በተወሰነው ዘመን ግን ሰነጠቀው ነው ማለት። አቤት ፍጥነት! ምስክሮቹ ህሊናው ናቸው። ህሊናው ምስክሩ ከሥላሴ አንዱ መንፈስ ቅዱስ ነው። ምስክሩ ቅዱስ ቃሉ ነው። ምስክሩ ፍሬዎቹ ናቸው። ስለዚህ ሐዋርያት ሥራ ምዕራፍ 20 ተጨረሰ ማለት ነው። እንደምታዩት ዛሬ በእውነት እንጸልያለን። ጥቂት ግን ሙግት አለው ጌታ። በእርግጥ የሰው ልጆችን ትወዳለህ? ድራይቪንግ ፎርስ ምንድነው? ታዋቂነት ነው? ዝና ነው? ገንዘብ ነው? ወይስ የሰው ፍቅር ነው? በእርግጥ የሰው ልጅን ከወደድከው ቅድሚያ ትሰጠዋለህ። ቃሉን ትመግበዋለህ። አብረህ ለመቀመጥ አትፈራም። ቁጭ ትላለህ። ሶሻል ላይፍ ይኖርሃል፣ ማህበራዊ ህይወት ይኖርሃል። አብረህ ለመቀመጥ ትችላለህ። ቅዱስ ቅናት አለ ለሰው ልጆች። እንደ ጳውሎስ በአገልግሎት ህጉ ነህ። ቃል ታጠናለህ፣ ትሰብካለህ። ቃሉ ለማስተማር ጉጉና ዝግጁ ነህ። ለምድርስ ልጆች ለአዳም ልጅ የምትሰጠው ብዙ ሀብት ቅዱስ ቃሉ ነው። እግዚአብሔር አዘነላቸው፣ ቃሉንም ላከላቸው ይላል። የእግዚአብሔር ቃል ነው ዓለም የተጠማችው። ሳትታክት ወረኛ ሳትሆን ተተኪ ታፈራለህ። ፍጥነትስ ብራዘር! እነዚህ ሁሉ ካሉ 3 ግሪን ላይቶች አሉ። ህሊና አይወቅስህም። ብድራት እንዳለ ታውቃለህ። መንፈስ ቅዱስ ያረጋግጥልሃል ይላል። እግዚአብሔር ይርዳን።